እግዚአብሔር ይመስገን። እዚህ ጋር ቁጭ ልልናል። ጌታ ይባረክ። ከወንድማችን ፋንታውን ቢራራ ጋራ እውቅና ያለን እንግዲህ ረዘም ያለ ጊዜ ነው። ዛሬ በጣም ብዙ የምንማር ነው የሚመስለኝ። ወደ ኢንተርቪው ከመሄዳችን በፊት አንዳንድ ነገሮችን መናገር በጣም አስፈላጊ ነው። በተለይ የምንነሳው ከእግዚአብሔር ቃል ሲሆን በጣም ደስ ያሰኛል። የነበረው አምልኮ ልዩ ነበር። እግዚአብሔርን እንባርካለን። አንድ ነገር ልናገር፣ ለምን ይሄንን ኢንተርቪው እሱን ያደረግንበትንም ሐሳብ በዛው አብረን መነጋገር ስለምንችል ማለት ነው። ሐዋርያት ሥራ ላይ ዕብራውያን 6 ላይ በጣም የምታውቁት ክፍል አለ። እሱን ክፍል አነብና ሞር ሐሳቡን መያዝ እንድንችል በቃል ከምናገረው ሐሳቡን እንድትይዙ ብዬ ነው። 6:10 ላይ ያለ ቃል ነው። እንደዚህ ይላል፣ ስለ እናንተ ግን ወዳጆቼ ሆይ ምንም እንኳን እንዲህ ብናገር ይላል ሐዋርያ ጳውሎስ፣ የዕብራውያን ጸሐፊ እኔ ሐዋርያ ጳውሎስ እንደሆነ የሚሰማኝ፣ አብልጦ የሚሻለውን ለመዳን የሚሆን እንዲሆንላችሁ ተረድተናል ይልና ምዕራፍ 6 ቁጥር 10 ላይ በጣም የምናውቀው የተወደደ ሐሳብ አለ። እግዚአብሔር እስቲ አንብቡት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። አሜን። በተለይ አንደርላይን የምታደርጉበት ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና። ከዛ በኋላ ያለውን ክፍል በእምነትና በትዕግስት የተስፋውን ቃል የምትወርሱት እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። እሱም በጣም ጥሩ ነገር ነው። ተስፋ እስኪሞላ ድረስ እያንዳንዱ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል እና ይሄ በተለይ ያደረጋችሁን ሥራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እግዚአብሔር አመፀኛ አይደለም። በፍጹም አምጾም አያውቅም። በዘመናት መካከል ደግሞ ሐሳቡን ለኛ ሳይነግር ምንም የሚያደርገው ነገር የለም እና ወንድማችን ለረጅም ጊዜ ያገለገለ ወንድም ነው። በኋላ ምን ያህል ረጅም ዓመት እንደሆነ ይነግረናል እሱ። ያው እንደዚህ ሳየው ኩያ ነው የምንመስለው፣ ግን ያገለገለበት ዓመት ረጅም ዓመት እንደሆነ አውቃለሁኝ። እና ዛሬ ወደዚህ ስፍራ የጋበዝነው ፓስተር ሳምሶን እና እኔ ሂሩት አንድ ቀን ወደ ሳክራሜንቶ ሄደን እዛ ባገኘነው ጊዜ በተለይ ለቅሶ ላይ ነበር የሄድነው እና ስናግያን የድሮውን ትዝታ አነሳን። ድሮ ወንድማችን ፋንታውን ይዘምር ነበር፣ ያገለግል ነበር በየቦታው እየሄደ እና ቃልም ያካፍል ነበር። እንደው እሱ አትናገር ስላለኝ ነው እንጂ በተለያየ አገልግሎት ውስጥ በተለያየ ቦታ ተሳትፏል። በቴዎሎጂካል ስኩል ውስጥ እስከ ዶክትሬት ዲግሪ ተምሯል እና አገር ቤት ውስጥ ሌላም ሀገሮች ሁሉ እየተዘዋወረ እግዚአብሔርን ቃል አካፍሏል እና እንደዚህ አይነት ወገኖቻችን ነው ከህብረቱ እንደገናም ደግሞ ካገለገሉበት ማህበረሰብ ደግሞ ርቀው ስናጣቸው ገጽታቸው ሲጠፋ እግዚአብሔር አንዳንድ ጊዜ ምሕረት ያደርግልንና እንደዚህ እንድናስባቸው ይሆናል። ስለሱ እግዚአብሔር ይመስገን። ዘመኑ የተባረከ ይሁን። አሁን ወደ ጥያቄ እንገባለን። እንግዲህ ራስን ታስተዋውቅና ከዛ በኋላ እንዴት ወደ ጌታ እንደመጣ ትነግረኛለህ። ከዛ ሁለተኛ ጥያቄ እንመጣለን ማለት ነው። እሺ፣ እንግዲህ ለማን እንደምናገር ይሄ መስኮት ነው ፊት ለፊቴ ያለው። እሺ፣ ያው ስሜን ነግሯቸዋል። ወደ እምነት የመጣሁበት ጉዞ በጣም ረጅም ነው። ከስቶን ኤጅ ነው የመጣሁት እኔ ማለት እችላለሁ።
እናንተ ብዙዎቻችሁ ከተማ ነው የኖራችሁት። እኛ ኤሌክትሪክ መብራት 8ኛ ክፍል እስክንጨርስ አናውቅም። መኪና አይተን አናውቅም። የመጨረሻ ገጠር ኢትዮጵያ ውስጥ እና አንድ ታሪክ በነገራችሁ ምናልባት ታስታውሱት ይሆናል። መጨረሻ የተረሳ ሀገር ነው። ባንክ እንኳን የገባው አሁን በቅርብ ጊዜ ነው። ትንሽ ኤኮ ያለ ይመስላል ትንሽ እና ሶስተኛ አራተኛ ክፍል ሳለሁ ይመስለኛል። አው ነጋዴዎች አሉ። የአንድ ነጋዴ ልጅ አለ፣ ሀብታም ነው። ምን ያህል ኋላ ቀር እንደሆነ ልነግራችሁ ነው። እና ሱቅ አላቸው፣ ከከተማ ያመጣሉ። ስንቶቻችሁ እንደደረሳችሁበት አላውቅም እንጂ ነጭ ፕላስቲክ ውስጥ ወንጂ ስኳር 10 ሳንቲም ተብላ የምትሸጥ ነበር። ስንቶች ታስታውሳላችሁ? አንድ ለታ እና እሷን ይዞ መጣና ወንጂ ስኳር 10 ሳንቲም። ወንጂ ምንድን ነው አልኩኝ። ስኳር ምንድን ነው አናውቅም። ስኳር ምን እንደሆነ አናውቅም። እና 10 ሳንቲም ገብቶኛል። ከፈተና ለአንድ 3-4 ጓደኞች ሰጠን። መሃል ላይ አየሁት። ምንድን ነው ያ? ከጤፍም ትንሽ ጎላ አለብኝ እና እኔን ትሪክ ሊያደርጉኝ ነው የመሰለኝና ዝም እያየኋቸው ልጆች ነው በጣም ሁሉም ቃም ማድረጉ። ይሄ እነሱ ካፋቸው ካስገቡ ብዬ እንዴት በትንሿ እየፈራሁ ነው ቀመስኳት። ጣፈጠችኝ። እኔ መንገድ ሲሄድ ሳንቲምም ካገኘው ወስጄ ለእናቴ ነው እየበረርኩ ትምህርት ቤት አጠገብ ነው ቤታችን። ወደ ቤቴ ያችን ይዤ የተረፈችውን ብዙ አልቃምኩም። ምን ያደረኩ ይመስላችኋል? ጓሮ ሄጄ ቆፍሬ ዝርት ወንዙ 200 ሜትር ነው የሚቀርበው ከቤታችን። ሳጠጣ ሰነበት። እስካሁን ድረስ የስኳር ፉቃያ አላገኘው። የምናውቀው እኛ ዘርቶ ማብቀል ማምራት ነው፣ ሌላ ነገር አናውቅም። ፕሮሰስ ፉድ የለምና ከዚያ ነው የመጣሁትና የደህንነቴም ጉዞ እንደዚሁ አስቸጋሪ ነው። እናቴ ከኔ በፊት 2 ወንድና 2 ሴት ማህፀኗ ውስጥ እየሞቱ ነው የተወለዱት እና አላገባም ብላ ከቆየች በኋላ በዚያን ጊዜ በጣሊያን ጊዜ እስከ 4ኛ ክፍል ነው ሰዎች እንዲማሩ የሚፈቀድላቸው። አባቴ የተማረ ነው። ዳኛ፣ የወረዳ ጸሐፊ ምን እየሆኑ ይመጣሉ። የወረዳው አስተዳዳሪ በጣት እንዲህ ነው የሚፈርሙት፣ ግራዝማች ናቸው። እሱ ጸሐፊ ሆኖ መጣ። ሚስት ፈልጉልኝ አለ። እናቴ ሸሽታ ወደ አጎቴ ሄደች። ጎረቤት ሁሉ አግብዴ የተማረ ሰው አግኝተሽ ሲሏል አልፈልግም። እሷ የምታስታውሰው ስቃይዋን ነው። አጎቴ ዘንድ ሄደች። ምን ነው መጣች ሲላት እንደዚህ አንድ ሰው አግቢ ብሎኝ። ሂጂ አግቢ ይላታል። እንዴ ወደ አንተ ስመጣ አንተም ያው አገባች። 9 ወር ሙሉ ጭንቀት ነው እና አባቴ ደግሞ ታላቅ ወንድሙ ባለውቃቢ ናቸው። ሁልጊዜ 40 ባለውቃቢ ቤት ይሄዳሉ እና ዋና ተባለው ጋር ሲሄዱ ይወለዳል፣ አይሞትም። ክርስትናውን ለኔ ተሰጡኛላችሁ አላቸው። ሲወለድ ግን አይናገርም። ሞተ ብላችሁ እንዳትቀብሩ። ያው የገጠር ግማሽ ሰዓት ማለት አስቡት። ግማሽ ሰዓት አይናገርም፣ እንዳትቀብሩ። ክርስትና አባቴን ለ5 ደቂቃ ብቻ ነው ያየሁት በህይወቴ እና እግዚአብሔር መንግስትን ስለሚለይ 7 ዓመት ገደማ ሳለሁ ነው የሚመስለኝ ከከተማ ሲሄድ እናቴ ትፈራለች። እየተንቀጠቀጠ ይጉ ቡና ላፍላ ምን ትለዋለች። ዘንጉን ተመርኩዛ ይቸኩላለሁ ሄዳለሁ ሲል እኔ ከከተማ ርቦኝ ሳይል በላይ እየሮጥኩ መጣሁ። እዚያ ጊዜ ጫማ ሳሙ፣ ጉልበት ሳሙ ሲባል ትልቅ በረከት ነው ለኛ። እንመረቃለን፣ እንስማለን። እሱን ስትለኝ እምቢ። ሰው ቀና ብሎ ማየት ነውር ነው። እንዲህ ብያየሁት እሱም ያየኛል፣ እኔም አየሁት። ብትለይ ብታስፈራራይ ብትለይ እንደዚህ እሱም እንዲህ አዘቅዝቆ ያየኛል። ተይው እንጂ አለና ጥሎ ሄደ። 2 መንግስት ከማጸነ የለየን እግዚአብሔር እና በህፃንነት ነው ትምህርት ቤት የገባሁት። የመጀመሪያው ትምህርት ቤት የመጀመሪያው ተማሪ ነኝ ከመጀመሪያዎቹ። ግን በዛና እንትናልን ከዚያ እናቴና አባቴም ተለያዩ። አሁን የክፍል ጓደኞቼ በእድሜ ትልልቅ ናቸው። እስከ 21 ዓመት ያገቡ የወለዱ ሁሉ አሉ። ገና ትምህርት እየተጀመረ ስለሆነ ከነሱ ጋር በጨዋታ መግባባት አልችልም፣ እድሜ እኩል ስላልሆነ። ከእድሜ ኩያዎቼ ጋር ሲሄድ ደግሞ በክፍል ስለመበልጣቸው እነሱም ያገሉኛል። እና ከተማ ደግሞ በእረፍት ጊዜ ሰኞ ማክሰኞ ስንጫወት
ምሸነፍም በሆን እንኳን እውነቷን እናገራለሁኝ እንጂ ስለማልዋሽ ማንም የነሱ ቡድን ሊያደርጉኝ አይፈልጉም አልዋሽማ ስለዚህ ወንዝ ተሻግሬ ወደ እርሻ ሄዳለሁ እረኞች ጋር እረኞች ደግሞ የከተማ ልጅ መጣ ብለው አያስጠጉኝም ብቻዬን እርሻ ለእርሻ እየሄድኩ እግዚአብሔር አለ ወይ የሚል ጥያቄ ነው እንግዲህ ይሄን የምነግራችሁ 5 ዓመት 6 ዓመት 7 ዓመት እድሜ አካባቢ ነው እና በመካከል አንድ ቄስ ያመነዝር አየሁ ቀን እኔ 40 ማታ ወደ ባለውቃ ቤት ይወስዱኛል ወላጆቼ ፊደል እንዳረሳ ደግሞ የቤተ ክህነት ሰው አሉ ያው ድግምት ደጋሚ ናቸው እሳቸው ጋር ሲያስተምሩኝ ግን የቤተ ክርስቲያን ቅዳሴ ወደድኩት በ7 ዓመቴ ከበሮ መታ ነበር ቤተ ክርስቲያን ውስጥ በጣም ደስ ይለኝ ነበርና ይሄ ሰው ይሄን ሲያደርግ ውሸት ነው ማለት ነው አልኩኝ እስላም ለመሆን ወሰንኩኝ በዚያ እድሜ አባባ ሰይድ የምንላቸው ሸማኔ ነበሩ ሐቅ ካሉ አይነቃነቁ እውነት መናገራቸው ደስ አለኝ እንደዚህ ያስል በትምህርት ቤት ደግሞ የዓለም ሃይማኖቶች ብሎ ካቶሊክ የሚባል አለ ቡዲዝም አለ ስንት አምላክ ነው ያለ ማለት ነው በዚያ እድሜ እንግዲህ አስታውሳለሁ ወደ ሜዳ ወጣሁና እኔ ከሁሉ በላይ የሆንከውን አሸናፊ የሆንከውን አንተን ነው የምፈልገው የትኛው እንደሆን ካላውቀህም እኔን የሰራኸኝ አንተ ፈልገህ አንተ አግኝ እንጂ እኔ እፈልጋለሁ ብዬ ተሳስቼ ያልሆነ አምላክ ጋር እንዳልሄድ አንተ ፈልገህ ብዬ ከዚያ ጊዜ ጀምሮ አቆም ሃይ ስኩል ስማር ሁሉ አግኖስቲክ እግዚአብሔር አለ እጄን አይቼ አምላክ አለኝ ይሄ አምላክ አልተሰራም ነገር ግን የትኛው አምላክ እንደሆነ አላውቅም ዩኒቨርሲቲ ስንገባ ዶርም ውስጥ አንድ ክርስቲያን ወንድም አገኘንና 3 ጎጃም ተማሪዎች አሉ አራተኛ እሱ ነው ተደራራቢ አልጋ አለ በእኔ በኩል በመስኮቱ በኩል ነው ያለው የኔ አልጋ ታች ሰው የለውም የቤት ስራ እየሰራው ሂሳብ አርብ ማታ ነው ይጋብዛቸዋል አፍንጮ በር ዩዝ ሴንተር እንሂድ ይላቸዋል የት ያጴንጤ ምን ያፈዙበታል ሶስቱንም ተራ በተራ ሲጠይቃቸው እኔ የምሰራ እየመሰልኩ ሰማለሁ እና በዚያም አላምንም ለምን ያፈዙበታል እናደራለሁ ከእውነት የወጣ ነገር ደስ አይለኝም ሁሉም እየሳቁ በጥለው ሲወጡ ፋንታ አፍንጮ በር እንሂድ እንትን ዩዝ ሴንተር እንሂዳለን የት አልኩዚያ ለምን ጸሎት አለ እዚህ ጀርባችን ቅድስት ስላሴ እያለ እዚያ ድረስ ለምንድን ነው ምን ሄደው ስለው አይ እዚህ በግዕዝ ስለሆነ አይገባኝም አለ አሁን አንድ ስትሪንግ መታ እና አሁን እንሂድ ብለህ ትጸልያለህ አልኩት አዎ አለ እኔ ልፈትነው ነው አብረን ሄድን በዋይምሴ ዞረን ሄድን እኔ እንደ ለማሪ ያው ድንጋዩም ስቆም እሱ ሲንበረከክ ልቤ እንደዚህ ተተረተረ ይሄ እውነተኛ ሰው ነው አልኩኝ ለእግዚአብሔር ተንበረከከ በቃ ልቤ ተረካ እዚያ ጊዜ ከልቡ ነው አልኩ አብረን መሄድ ጀመርን እየሰማሁ ይያለሁ የሚያስቸግረን ደግሞ የዚያ ጊዜ ክርስቶስ ከኔና ካንቺ ይወለዳል ይያሉ ያመነዝራሉ ፍርሽ ነው የማይረባ ምክንያት ላለው ሴት አዳሪ በየመንገዱ ሞልቶ የለም ብር በኮርኒስ ተደብቀው ይጥላሉ እሱም ቀላል ነው ማታለል የሚችል ሰው የሚያታሉትም ማጋለጥ ይችላል እኔ እነሱ ጋር ባል በሆን አንድ ቀን ተራ ይደርሰኛል ያውላችሁ ውሸት ነው ያጋልጣቸው ይችላልሁኛ እንደዚያ ሰው አያጡም እሱም ውሸት ነው አለ ያስፈራቺ ምንድናት በስውር ካሜራ ፎቶግራፊ ያነሱና ይደግሙብሃል ሀገራችን የድግምት ሀገር ነው ስለዚህ እዚያ ስብሰባ እንደሄድ ኮርነሯን ሁሉ ነው እንደዚህ የማየው የተሰደበቀ ካሜራ እንዳለ እንደሌለ አንስተው እንዳይ ድግምት አላኛ ሀገር ባንደርቢ ሰው ይሞታል ዘመዶቻችን ሞተዋል ያልቃሉ እሱ የጥንቆላ ሀገር ነው መጫኛ ያቆማሉ ብዙ ነገር ይደረጋል ሰው ይገላሉ የእናት ያጎት ተገሏል በዚያ ብዙ ይደረጋልና የድግምት ነገር የመናፍስ ነገር በጣም ይፈራል ምን እንቅፋት ሆነብኝ መጽሐፍ ቅዱስ የአማርኛውና እንግሊዝኛው አንድ ሆኖ ተመሳሰለብኝና ይሄ ሚስዮኖች ለማታለል የተረጎሙት ይሆናል አልኩና ቅድስት ስላሴ ሄድኩ አሁንም እማውቀው ልጅ አለ ኦርቶዶክስ የሚማር 80 ሄዶ አለ አልኩት አዎ አወጣ አትራንደም እየገለጥኩ አንብብ ያነባል ይተረጉማል ሶስተኛ አስተያየው ምንድነው የምትፈልገው ፋንታ ላይ እኔማ ይሄ ሚስዮኖች ለራሳቸው እምነት እንዲመች አድርገው የተረጎሙት እንዳይሆን በየፈርቸስ እንዴ ጎንደር ሊቃውንት ናቸው አለ ነው አዎ ታንኪው አልኩና ኖ ከማለቴ በፊት ታዲያ ለምንድን ነው የተለያየው ቤተክርስቲያን መጽሐፉ አንድ ከሆነ አንዱ ፕሮቴስታንት አንዱ ኦርቶዶክስ አንዱ ካቶሊክ ለምን ተለያዩ አልኩት የማረሳውን
መልስ ሰጠኝ ለኔ መሰረት ሆነኝ ይሄማ አለ አንዱ ፓራግራፍ ያነቡና አንዱ ይሄ ነው ባለ ትርጉሙ ሲል ሌላው ደግሞ ይሄ ነው ይላል ሌላው ይሄ ነው ይላል በዚህ ነው አዎ በራሳቸው ትርጉሙ የሚላዩት በቃ ቤት ሄድኩኝ ጌታ ሆይ አልኩኝ እኔ የምፈልገው ህይወት ነው አእምሮ ሰጥተኸኛል ሶስተኛ ክፍል ተማሪ እያስተማርኩ የኮሌጅ ሂሳብ አልፈትነውም በዚያው በተማረው ደረጃ ነው ስለዚህ በሰጠኸኝ አእምሮ መጠን ግለጥልኝ ቃልህን በቃልህ ምክንያት ሀብት አልፈልግም ክብር አልፈልግም ዝና አልፈልግም ገንዘብ አልፈልግም ስልጣን አልፈልግም አልኩ ማን እንደነገረኝም አላውቅም እነዚህን አራት ነገሮች ስልጣን ክብር ዝና ገንዘብ አልፈልግም በንጽህና ቃሉን አነባለሁ ካስረዳኸኝ አስረዳኸኝ እንደገና ሁለተኛ ከስተት ጠብቀኝ ፍልስፍና ስለምወድ የሂሳብ ተማሪ ነኝ ፊዚክስ ነው የተማርኩት እና አልጨረስኩም ኦፍ ኮርስ ሎጂካል የሆነ ነገር ፊሎሶፊካል የሆነ ነገር ይማርከኛል እና በፊሎሶፊ እንዳይማርኩኝ እንዳያታልሉ ይጠብቀኝ ገና ሳነብ አንተ ዕውቀቱን ስጠኝ እና እኔ ህይወት ነው ፈልገው ድንገት ተታልየ ብሳሳት ዝም ብለህ በፍርድ ቀን ለምን ተሳሳትኩ ብታይ ጥፋቱ የራስህ ነው ብለሃለሁ አልኩት እግዚአብሔር እና ከት በየሳኩኝ በእግዚአብሔር ፊት ቀርበህ እግዚአብሔር ጥፋቱ ያንተ ነው ስለውና እንደዚያ ነው ጌታን ያገኘሁት ጌታን ለመቀበል ከዚህ የሄዱ ዶክተር መርብ ሮዜል የሚባሉ ሰባኪ ነበሩ እዚያው አፍንጮ በር ዩስ ሴንተር አሁን ህብረት አምባ የሆነው የዩኒቨርሲቲ ተማሪዎች እንዲመጡ ነበርና ልዩ መልእክት ነው የሰበኩት የማይረሳ መልእክት ነው የወንጌልን ትርጉም በቀላሉ ሊያስረዳ የሚችልና እውነተኛ ታሪክ ነው ብሎ ነው የተናገሩት እሱም ብናገር ጊዜ አይኖርም ብዬ እናገረው ኦኬ ሀድሰን ሪቨር ላይ ነው ያሉት እሳቸው እኔ ጉግል ሳረገው ሚዞሪም እንደሆነ ሚሲሲፒ ላይ ነው እንደዚህ ይላሉ ይሄ ድሮባክ ብሪጅ አለ የሚነሳ እንደዚህ ድል ያለ አይደል ይገጠምና መኪና ባቡር ይሄድበታል ሌላ ጊዜ ይከፈታል መርከቦች እንዲያልፉ እዚያ ላይ የሚሰራ አንድ ሰው ነበረ እና ታወር አለው ታወር ላይ ሆኖ ነው የሚሰራው ጥርሶች አሉ ትልልቅ ናቸው ያንን የሚያነሱት አንድ ሁድ ስኬጁሉ ባዶ ነው የባቡር ነው ይሄኛውና መኪና ብዙ ስለማያልፍበት የባቡር ስኬጁል ያውቃል በዚያ ጊዜ ብቻ ነው የሚገጥመው አንድ አመት የ9 አመት ልጅ ነበረው እሱን ይዞ ሄደ እና በዚያ ቀን ምንም የሚመጣ ባቡር ስለሌለ ልጁ እንዲጫወት አደረገ ተው እና ድንገት ግን ባቡር መጣ የሚል ተደወለለት አሁን ሁለት ምርጫ ነው ያለው ከታወር ወርዶ ልጁን ለማምጣት ለማዳን እስኪወርድ ድረስ ባቡሩ ወንዝ ውስጥ ይገባል ወደ 200 300 ሰው ሊያልቅ ነው ዝም ቢል ልጁ ሊሞት ነው መምረጥ ነበረበት እና አይኑን ጨፍኖ ዘጋው ልጁ ተበጣጥሶ ሞተ ነው የሚሉት እዚያ ውስጥ ያሉ ብዙዎቹ ጋዜጣ የሚያነብ ነበር ሲጋራ የሚያጤስ ነበር የተኛ ነበር የሚጫወት ምንም ግድ የለውም እግዚአብሔር አንድ ልጁን እንደዚህ ሰውቶ ነው ያሻገረን ብለው ሲሉ ከዚህ የበለጠ ለኔ ምንም አልነበረም እግዚአብሔር አንድ ልጁን እስኪሰጥ ድረስ ሰዎች እንደዳኑ ያወቁት በማግስቱ ነው በጋዜጣ ሲወጣ እና ጌታ ኢየሱስ ክርስቶስ የከፈለልንን ዋጋ ልናውቀው አንችልም እስከመቼም ግን ማወቅ ስንጀምር ጥሩ ይሆናል በዚህ ዘመን አንዱ ወንጌል ቀላል የሆነበት ምክንያት ምንድነው ስለ ፍርድ አንናገርም ያ ድልድይ ባይዘጋ ኖሮ ምን ይሆን ነበር የሚለው ካልታወቀ የልጁ ሞት ብዙ ዋጋ አይኖረውም ድልድዩ ባይዘጋ ልጁ ባይሞትና ድልድዩ ተዘግቶ ባቡሩ ባያልፍ ኖሮ ውሃ ውስጥ ሁሉም ይሞቱ ነበር እና እኛም ለዘላለም እንጠፋ ነበር ስለዚህ አንድ ክንፍ ወንጌል እንዳንሰብክ ማዳኑን ብቻ እንሰብካለን ነው ጥፋት አለ ከዚህ ጥፋት ሊያድነን ነው የሞተው ስለዚህ ፍርዳችንን አውቀን ምህረት ሲሰጠን ፍርድ በምህረት ላይ እንትን ምህረት በፍርድ ላይ ይመካል አይደል ነው ፍርዱን አውቀን ወዮ የት እንግባ ስንል ምህረት ሲመጣ የምህረት ዋጋ ከፍ ብሎ እናገኘዋለን እና የዚህ ጊዜ ሰዎች ደግሞ ሪስፖንሲቭ ይሆናሉ እንደዚህ አይነት መልእክት ሲሰሙ ጌታ ባይሞት ኖሮ ጌታ ለኔ ባይመጣልኝ ኖሮ እጠፋ ነበር ለዘላለም ይሄ ቀላል ነገር አይደለም
ደግሞ እሳትን አውቃለሁ እኔ ቅድም ስዘምሩ በእሳት ስትሉ እኔ በእሳት ውስጥ አልፌያለሁ በ4 ዓመቴ የሚቃጠል ቤት ውስጥ ተረስቼ ነበር ጎረቤት ልናስተዳድር ሄደን ቤቶች ሄደዋል የሰዎች ልጅ ለማስተዳደር ነው አያቴና እኔ ነን ሄድነው እና እነሱን የሚጠላ ሰው ነው መሰለኝ ከምስራቅ በኩል ለኮሱት እኛ የተኛ ነው በዚያ በኩል ነው እቃ ሁሉ አውጥተዋል በዚያ ማለዳ የተጋገረው ሊጥ እሳት ያቃጠለው ሊጥ እስካሁን ድረስ ጣዕሙ አለ እና ሊጡ ሁሉ እቃው ሁሉ እየወጣ ጎረቤት ሁሉ መጥቶ ወጣ ፋንታይት አለ ሲባል የለም ጨለማ ነው ኤሌክትሪክ የለም ብያቸዋለሁ ባገሩ እንግዲህ ባጋጣሚ ደግሞ ደመና ስላለ ከዋክብት የማይታዩና ጥቅጥቅ ያለ ጨለማ ነው ቢፈልግ የለም እኔ ተኝቻለሁ አብሬ ልቃጠል ብላ አያቴ ገባች እና ታቅፋኝ ወጣች ልክ እንደወጣው እሳቱ ሰማይ ይደርሳል በከተማችን 3 አምባዎች አሉ ከተማው ራሱ ያለበት ከ10,000 ጫማ በላይ ነው ከባህር በላይ ከፍታው ተራራማ ሀገር ነው እንደገና ደግሞ 3 ኮረብታዎች አሉ ብዙ መቶ ጫማ ከፍታ ያላቸው 3ቱም ተራራዎች ይታዩ ነበር በእሳቱ እና ገሃነም ሲሉኝ ያእሳት ነው የሚመጣብኝ ከዚያ እሳት እንኳን ማምለጥ ቀላል ነገር አይደለም ገሃነም እንግዲህ ስንት ጊዜ እና ወንጌል ሲሰብኩ ሰዎች ጌታን ባያገኙ ሌላ ምርጫ እንደሌላቸው በሌላ በኩል መዳን እንደማይችሉ ካልነገርናቸው ጌታ ኢየሱስ ሞት ክለብ ሻምፒዮና የኳስ ክለብ የዚህ ክለብ የዚያ ክለብ ማህበር ጆይን አርጉ እንደማለት ነው የሚመስለውና ያቃልሉታል አሜሪካ የተቃለለው በዚህ ነው ግሉም ኤንዱማን ሰብክም ይያሉ የሰይጣን ዘዴ ነው ፍርድን ሰብካለን ያለብንን ፍርድን ሰብካለን በእኛ ላይ የተጣለው ፍርድ ምን ያህል ከባድ እንደሆነ ካወቅን በኋላ ያንን ዋጋ ግን ጌታ ከፍሎታል ያቻ መንዝራ ሴት ትዝታቸዋለች አመንዝራ ተገኘች አሉ ግን ደለም ወንዱ የታለ ሌላ ሁሉ አለ ግን ጌታ ኢየሱስ ምንድነው ያለ በጣቱ ጻፈ ከናንተ ኃጢያት የሌለበት የመጀመሪያውን ድንጋይ ይወርውር አለ ሁሉም ኃጢያታቸው እየወቀሳቸው ሄዱ ኃጢያት የሌለበት አንድ ሰው ነበር የሙሴን ሕግ መሻር ስለማይችል በድንጋይ ወግሮ መግደል ነበረበት ኢየሱስ አይደለም ሕጉ እንዳይሻር ወግሮ ገደላት የሷን ሞት ግን እሱ ወሰደ ደግመሽ ኃጢያት አትስሪ ምህረቱ እዚያ ላይ ነው የቺ ሴት የምትጠብቀው አሁን ድንጋይ መጣ ሞትኩኝ ነው ያንቺን ኃጢያት እኔ እሸከምልሻለሁ ያንቺን ፍርድ እኔ ወስድልሻለሁ ብሎ ሂጂ አላት ወንጌል ይሄ ነው እሱ ተሸክሞ በዚያው ሰዓት በመስቀል ላይ በሞተ ጊዜ የሷም ኃጢያት የኔም ኃጢያት የናንተም ኃጢያት አብሮ በሱ ላይ ተሸክሞት ነበር የሞተው እና በድንጋይ ሊወግራት መብት አለው ብቻ ሳይሆን ቃሉ ያዘዋል የእግዚአብሔርን ቃል ሊሽር ስለማይችል ኢየሱስ ድንጋይ እየወረወረ መምታት ነበረበት ያችን ሴት ነገር ግን ፍርዷን እንዳታገኝ የሷን ፍርድ እሱ ወሰደላት ስለዚህ እሷ ነፃ ወጣች አሜን እኔ ይሄ አንተ በዚህ ተናገር ከወንድማችን ምስክርነት እንደምሰው ያለፈበትን ህይወት በጣም ጥልቅ ነው ከአጋንንት አምልኮ የሚያመልክ ቤተሰብ ውስጥ ወጥቶ እንደገና ደግሞ አምልኮ የአጋንንት አምልኮ እየተመለከ ከበሮ ደግሞ ደስ ይላል እዛው ሌላው የክርስቲያን እንትን ውስጥ ሁሉ ይሄዳል ማለት ነው አርብ እዚያ ይሄዳሉ እሁድ እዚያ ይሄዳሉ እና አሁን የሚሰሙ ብዙ ሰዎች አሉ እንደዚህ አይነት ህይወት ውስጥ ያሉ ሰዎች አሉ እናንተ አሁን ከተናገርከው ነገር በጣም የሚያስደንቀው ነገር እግዚአብሔርን ከጠየቀ አንድ ሰው በቃ ግለጥልኝ እኔ አሳየኝ መንገድን አሳየኝ ሲል እግዚአብሔር መጥቶ ወደዚህ ወደ ህይወት አመጣ ወደ ሁለተኛው ጥያቄ ስንገባ በጣም ታሪክህ ነው ስለሰማሁት በጣም ይማርካል ወደ ለተለያየ ሐሳብ ውስጥ እንድገባም ያደርገኛል በልጅነት ነው እዚህ ሀገር የመጣው መጀመሪያ ጊዜ መጣ ከዛ ተመለስ እና ደግሞ ብዙ ሞቶችን አምልጣሃል
በጣም እና እነኚህን ታሪክን የባለቤትን ልጆችን ነግዘ ነገር እንዲሁ ደግሞ ህይወትን ብታካፍል በጣም ጥሩ ስለሆነ እኛም ደግሞ በጣም ልናውቅ እንፈልጋለን። ለማደር ፈቃደኛ ናቸው። ፍራሽ፣ አንሶላ፣ ብርድ ልብስ ከመጣ እግዚአብሔር በዚህ በዘመናት ሁሉ ማየው ምንድነው? ታማኝ አምላክ ነው። እኔ እግዚአብሔር ታማኝ ነው፣ እግዚአብሔር መልካም ነው የምል ሰው አልነበርኩም። በቅርብ ጊዜ ነው ይሄን ማለት የጀመርኩት። በጣም ማጉረመረም ሰው ነኝ። ከብዙ ሁኔታ አልፌያለሁ። ልክ ነው። እንግዲህ እንዳልኳችሁ ገጠር ውስጥ ሆኜ ስለ እግዚአብሔር አናውቅ፣ የሚሰብከን የለ። የማውቀው ዓርብ ማታ ይወስዱኛል። እዚያ ድቢ ነው የሚባለው፣ ያጎራሉ በእሳት ላይ በምን የሚያደርጉትን ሁሉ አያለሁ። ልጅ ነኝ፣ የ3 ዓመት የ4 ዓመት እና ዘፈን አላቸው፣ ሙዚቃ አላቸው፣ አምልኮ አላቸው። ያን ሁሉ ያደርጋሉ ያለው። ግን የኦርቶዶክስ ቅዳሴ ማረከኝ እኔን። ይሄኛው ጠላሁት። እንዳውም አንድ ቀን አስታውሳለሁ፣ ቀኑን መቼ እንደሆነ አላውቅም። እንግዲህ ያው 4 ዓመት አካባቢ ነው። ይሄን 4 ዓመት የምለው ለምንድን ነው? ትንሽ ወንድሜን የምበልጠው በ3 ዓመት ነው እና እሱ ገና በተወለደበት አካባቢ ስለሆነ ቀን ላይ የነሱ ዜማ ትዝ አለኝ። ትዝ አለኝ ሳይሆን አንዳንዴ ዜማ ስታዘሙ ዝም ብላችሁ ዜማ እያዜማችሁ ታገኙታላችሁ ራሳችሁን እና ትዝ ሲለኝ የሰይጣን ማንም የነገረኝ የለም እና እግዚአብሔር ሲለየን ከማህፀን ነው የሚለየን። ላናውቀው እንችላለን፣ ብዙ ልንታገል እንችላለን፣ ግን ከማህፀን ነው የለየን። እኔን ከማህፀን ነው የለየኝ። 4 ህፃናት ከሞቱበት ማህፀን ነው እኔ የወጣሁት እና እናቴን መውደድ ስላችሁ ማንም እናቱን እንደኔ ይወዳል ያለ ሰው አይመስለኝም። እናቴም ደግሞ ስትወደኝ እኔ አንድ ነገር ብሆን አብሬ ሞታለሁ ነው የምትለው፣ ገደል ገባለሁ እንጂ አልኖርም ነው የምትለው። እና ልጅ ሆኜ እያሉ እንዴ እኔ ብሞት እሷ የምትሞት ከሆነ እሷ ብትሞትም እኔ በህይወት መኖር የምችል አይመስለኝም። እንግዲያውስ እግዚአብሔር ጥሩ የሚሆነው ሁለታችንም በአንድ ቀን ብንሞት ጥሩ ነው አልኩኝ። እሷ ማታዝንም አብረን እንሄዳለን። እና ጌታን ካገኘ በኋላ 65 ዓመተ ምህረት ነው ጌታን ያገኘሁት። በ66 አስተማሪ ሆኜ አክሱም ሄድኩ። 67 ላሳጥርላችሁ መንፈስ ቅዱስ ተሞላሁ መቀሌ ወደ እናቴ ልሄድ ስል በማግስቱ ገረመኝ። ይሄ ሰማይና ምድር ጌታ መንፈሱን በእኔ ውስጥ በአውቶቡስ እየሄድኩኝ ፍልቅልቅ እላለሁ። ግርም ማለት በቃ ጌታ ሆይ አልኩኝ፣ እናቴ እንደ ዛሬ አንተን አግኝታ እንደ ነገ ብትሞት አላዝንም ነው ያልኩት። አላዝንም አልኩኝ። እኔ ሰው መሆን አይመስለኝም። አላዝንም አልኩኝ። ከብዙ ዓመታት በኋላ አሁን ወደ 83 ዓመት በነበረች ጊዜ የአክስቷ ልጅ 86 ዓመት ነው። ልጁ ቤት ቁጭ ብለን የሱ ልጅ አክራሪ ኦርቶዶክስ ናት፣ የኔ ትንሽ ወንድም አክራሪ ኦርቶዶክስ ነው፣ የሷ ልጆችም እንደዚያው ናቸው። ቁጭ ብለን እንደይችን ክረምት በጣም የምወደው አጎቴ ነው። አዲስ ነው ስሙና አዲስ ነው ብሎ በስሙ ዝም ብዬ ወደዋለሁ በጣም። እንደይችን ክረምት ማልፋት አይመስለኝም ሲለኝ ታልፋታለህ አጎቴ ታልፋታለህ አርጎት ነው ይላል። ከጥያቄ እየመጣ እነሱ ስለሚያከብሩትም ዝም ብለዋል። ታዲያ ቄሶቹ እንደዚህ የሚሉን ተስካር አውጡ የሚሉን ለምንድን ነው እያለ እኔ ደግሞ ሳልፈራ እውነቱ አንተ ስታስበው ተስካር በማውጣት መንግስተ ሰማያት የሚገባ ከሆነ ድሃ ነው ሀብታም መንግስተ ሰማያት የሚገባ ስለው ይላል። ሲገባው እንደዚያ ነው የሚለው። ከዚያ ታዲያ ማርያም ስታማልዳለች የሚሉን አለኝ። አሁን የማርያም አምላኪዎች ናቸው እዚያ ያሉት። አታማልድም ብል ጭንቅ ነው፣ ታማልዳለች ብልም ጭንቅ ነው። እግዚአብሔር ግን ጥበብ ይሰጣል። ስማ አልኩት፣ አንተ ጃንሆይ ዘመን የኖርክ ነህ፣ እኔም ትንሽ ደርሼባቸዋለሁና ጃንሆይ በዚህ ሲያልፉ አዲስ ስታይል ነው የሚባለው ወደዱና አዲስ አበባ መጥተህ ቤተ መንግስት በፈለከው ሰዓት መጥተህ ጠይቀኝ፣ ማንም እንዳያስቀርህ ነግርልሃለሁ ለዘበኞች በሙሉ የትም ሳትል ቀጥታ እንድትመጣ ብለው ግብዣ አደረጉልህ። እና አንድ ቀን እስቲ ጃንሆይን ልጠይቅ ብለህ አንተ ማሩንም ስንዴውንም ሁሉንም አዘጋጅተህ ሄድክና በር ስትደርስ እንዴት ብዬ እገባለሁኝ እንደው ብለህ ወደ አንዱ ሚኒስቴር ወይ ወደ አንዱ ጄኔራል ትሄድና ጃንሆይ ጋር አድርሱኝ ብለህ ብትል
ያ ጄኔራል ወይም ሚኒስተር ደግሞ ሄዶ ጃን ወይ አንድ አዲስ ስታየው የሚባል ሰው እርስዎ ጋር አስገቡን ይላል ብለው ቢያስገቡህ አይታዘቡህም ወይ አልኩት። ገባው በቃ እኔ እሷ አታማልድም ታማልዳለች ምን ክርክር አስገባኝ። በነፃ ግባ ብለው ስልጣን ሰጥተውህ አንተ በአማላይ ስትመጣ እኔን ክፉ ለማድረግ ነው ወይ እንደዚህ ያልከው አይሉህም ወይ ስለው ገባው በቃ እናንተ ይቅር ይለኛል። ስማ የዛሬ 2000 ዓመት ነው ጌታ ኢየሱስ ክርስቶስ የሞተው አንተ ገና ሳትወለድ። የምህረት ደም የፈሰሰው የዚያ ጊዜ ነው። አንተን ይቅር ያለህ የዚያ ጊዜ ነው። አድርጎት ነው ሲል አድርጎታል እንጸልይ ያልኩት ሁሉም እየሰሙ የንስሐ ጸሎት እዚያው ስመራው ገና እግዚአብሔር አምላካችን ሆይ እኔ የምለውን በል ብየዋል። እግዚአብሔር አምላካችን ሆይ አለና አንቺም በይ አላት እናቴን። እሷም አብራ አለች። እሱ ወደ ጌታ እንደሄደ እርግጠኛ ነኝ። ተቀብሏል ጌታን። ያችን ክረምትም አለፈ። በአመቱ ነው እንደዚህ ነው ወደ ጌታ ሄደው። እናቴን ግን ጠራጥር ነበር። እሱን ፈርታ ይሆን ያለችው ከልቧ ባይሆንስ እያልኩ ዝም ብዬ ያንን ይዤ በእኛ ሀገር ኒዳማ ነው የሚባለው ጸጸት እንዳይዝ መተህ የኛለችኝና ከአንድ ወንድም አለ ከሱ ጋር ሄደን አየናት ጠየቅናትና ሰኔ አካባቢ ነው ወደዚህ መጣሁ። እዚህ ደግሞ ተማሪ ሳለሁ መጥቼ ሳለሁ የነበሩ የአሜሪካዊ እናቴ እሳቸውን ደግሞ ጠይቃለሁ። አንድ አመት ነው የሚበላለጡት እና ሐሙስ ገብቼ እዚህ አሜሪካ አርብ ለዋልና ቅዳሜ ሄጄ አሪዞና ያሉት ቅዳሜ ሄጄ ጠይቃቸዋለሁ ብዬስል አርብ ጧት ላይ የልጃቸው ልጅ አያቴ አርፋለች ብላ ፌስቡክ ላይ በጣም አዘንኩኝና ለልጆቻቸው ስደውል አዎ አርፋለች። እኔኮ የመጣሁ ልጠይቃቸው ነበር ሳይ ያለፈው አመት እንኳን ዳይሜንሺያ ይዟቸው ብዙም አታስታውስም ነበርና መጣህም አልመጣህም ለውጥ አልነበረውም ማለት። እሺ ፊኖራል መቼ ነው ስላቸው መስከረም ሴፕቴምበር 6 ገደማ ነው እንደዚህ አለ። እሺ ብዬ ለዚያ ሄድኩ። ቅዳሜ ቀን ነው ፊኖራል ሰርቪስ። እዚያ ዋልን። ልጆቻቸውም የልጅ ልጆቻቸውም ሁሉ መጡ ተሰበሰቡ። እሱን ጨርሰን ወደ እሁድ መለሳለሁ ስለ አንድ ወንድም አለ እባክህ አዲስ አመት እየመጣ ነው እንግዲህ ማክሰኞ ነው አዲስ አመት ግን እሁድ ነው የምናከብረው ከኛ ጋር ቀር እባክህ ዋላ አለኝ። አንድ ወንድም አለ እኔ ቸኩላለሁ ግድ የለህም ሲለኝ አንድ ደግሞ ማይጨው ማስተምረው ልጅ ነበር እዚያ ብዙ ጊዜ ስደውል ስለማያነሳ እንደው ቅርም አልተሰኘውም ስለምወደው አልተቀየምኩትም። ግን ኢንዲፈረንት ሆኜ እስኪ እሺ ልሂድ ብዬ እዚያ ሄድኩኝ። ኤኒዌይ እዚያ ሌላ እግዚአብሔር ብዙ ነገር አደረገ። በማግስቱ ጠዋት ሰኞ ልመጣ ስል የሷ ክርስትና ልጅ የሆነ ቴክስት ሊያደርግልኝ ሞክሮ አገኘው። ደወልኩለት። ምንድነው ስል እሱ እናቴ ነው የሚላት እኔ ታተይ ነው የሚላትና አይ እናቴ በቃ ንገረኝ ምንም አትደብቀኝ ስለው እናቴ ያርፋለች ስለይ ዝም አልኩ። እንደዚህ ዝም አልኩ። መጣሁ ለነሙሉ ዓለም ነገርኳቸው። እዚህ ተሰበሰቡ ራት አደረግን። ምንም እስካሁን ድረስ አንድ ጠብታ እንባ አላነባሁም ለእናቴ። ልዘን ብል እምቢ አለኝ ልቤ፣ ላልቅስ ብል እምቢ አለኝ። እና አንዳንድ ጊዜ ሾክ ድንጋጤ እንደዚህ ያደርጋል ስለሚሉ ይሆናል ብዬ ስል አንድ እናት ልጃቸውን አተው በጣም ስቅስቅ ብለው ያለቅሱ ነበርና እሳቸውን እያጽናናን ሳን ፍራንሲስኮ የቀብር ላይ እና ኤዶምን ታስታውሳላችሁ የነሱ ወንድም ደግሞ ሲሞት እዚያው ነበርኩኝና አክቹአሊ ከሞተ በኋላ ነው እኔ ደሴ ያለው ነው የሞተው። ኤዶም ስቅስቅ ብላ ስታለቅስ ሚሊዮን ጠጋልና ኤዶም ይኸውልሽ ወደ ጌታ ነው ሄደው ተጽናኘ እያለ ሊያጽናናት እየሞከረ እኔ እናቴ ዛሬ ጌታን አግኝተሽ ነገ ብትሞቺ ደስ ይለኛል አለ። አይ አንተ ማጠፋህ አልኩኝ። እኔ ደስ ይለኛል አይደለም ያልኩት አላዝንም ነው ያልኩት። እንዴ እኔ በሞት ደስ ይልሃል አሉኝ አለናት። እሱ ምንድነው ጌታን ማግኘት ትልቅ ዋጋ አለው ብሎ ለማን ነው ትዝ ሲለኝ የገባሁት ቃል ኪዳን እናቴ አንተን አግኝታ እንደ ዛሬ አግኝታ እንደ ነገ ብትሞት አላዝንም ያልኩት። ይሄው እስካሁን ድረስ አላዘንኩም። ስለዚህ ጌታ ያንን ጸሎት ተቀብሎታል፣ ወደሱ ወስዷታል። በ97 ዓመቷ ነው ያረፈችው።
ይበቃታል አይደል? አያቴ 108 ይግረማችሁ እንግዳውስ። እግዚአብሔር የተባረከ ይሁን። ያው እንግዲህ ሌላ ጊዜ እርግጠኛ ነኝ ወንድማችን ፋንታውን ክፍል 2 ያስፈልገዋል አይደል? በጣም ብዙ አልተናገረም ገና። የመጨረሻውን ሶስተኛው ጥያቄ ከሰዓት አንፃር ያው 9 ሰዓት መጨረስ ስላለብን ይሄን ጥያቄ ጠይቃለሁ። በጣም መሰረታዊ ጥያቄ ነው። አንደኛው ብዙ አገልግልሃል፣ ረጅም ዓመት ነው ያገለገልከው እና በአገልግሎት ዘመን ውስጥ ከፍታ አለ፣ ዝቅታ አለ እና እኛ ደግሞ አገልጋዮችን ከኛም በኋላ የሚመጡ ብዙ አገልጋዮች አሉ። ለነሱ ሁሉ መልእክት ሊሆን ስለሚችል በአገልግሎት ዘመን እግዚአብሔር ባንተ ውስጥ የሰራውን ስራና ለአገልጋዮች የምትናገረው ነገር ካለ በዚህ ላይ እንድትናገር፣ በዛው አክለህ ደግሞ የቀደመው ዘመን የወንጌል እንቅስቃሴና አሰራር አለ። ከዛ ደግሞ የአሁኑ ዘመን ደግሞ አንተም ባለህበት ባንተ እይታ ባንተ አመለካከት የወንጌልን አካሄድ የአገልግሎትን አካሄድ ትመለከታለህና ያንን ሚዛናዊ በሆነ መንገድ ስትመለከተው ጠቀሜታ ያለው ሐሳብ ካንተ ዘንድ ቢፈልቅና የሚታረምም ካለ እንደገና ደግሞ የሚጨመርበት ባንተ አስተያየት ምን ይመስልሃል ማለት ነው። እነኚህ ሁለት ነገሮች አዛምደህ የአገልግሎትንና የወንጌልን ሂደት ፍሰት የቀድሞውና ያሁኑን አመዛዝነህ ብትነግረን። በጣም ብዙ ጥያቄ ነው። ሁለት መሰረታዊ ጥያቄ ነው። እሺ፣ አንዱ አገልግሎት ነው፣ አንዱ የወንጌልን አገልግሎት የቀድሞውና ያሁኑን ማመዛዘን። እኔ ብዙ አገለገልኩ ብዬ አላውቅም። እንደዚያም ደግሞ ስለሆነ ደስ ይለኛል። ብዙዎች አገልግለሃል ይሉኛል። ከተገለገሉ ጸጋው ነው ያገለገላቸው። ይሄ ይቅርታ አድርጉልኝ፣ አንዳንድ ጊዜ በውሸት ጌታን ማክበር እንሞክራለን፣ ውስጣችን እያወቀ አይደለም። እንደው ትሁት ለመምሰል እንደዚህ አይነት አይደለሁም። ልቤ ያለውን ባፌ እናገራለሁ፣ ባፌ ያለው ልቤ ያለው ነው። ከብዙ ወንድሞች ጋር ኖሬያለሁ። አገልግሎት የጀመርኩት መቀሌ ነው። ቸርች ሲጀመር ከነበሩ ወንድሞች ጋር ነበርኩ ከመጀመሪያዎቹ። እንዲሁ ከጅማሬ ጋር እንደሆነ ያደርገኛል። ማይጨው ተዛወርኩኝ። ማይጨውም በእኔ ቤት ነው የተጀመረው። ኤሳይም ነበረ። አንድ አባትና ልጅ ነው የሰጠን ጌታ። እሳቸው ሁለቱ ብቻ ናቸው የተረፉት። ለእድገት በህብረት ግቢው በሙሉ ሊሰጥ ሰኞ ሊሰጥ ቅዳሜ ለምን ኮንፈረንስ አናደርግም ብለን ከመቀሌ መዘመራንም እዚያ አቋቁሜ ስለነበረ ከነሱ ጋር መጣን፣ ተዘመረ። ጌታቸው ኃይሌ የምንለው ወንጌላዊ ነበረ። ያጠመቀኝም እሱ ነው። የውሃ ጥምቀትም መንፈስ ቅዱስ ሙላትም በእሱ አማካኝነት ነው ያገኘሁት። እሱ መጣ፣ ወንጌል ሰበከ። የእግዚአብሔር መንፈስ የሚሰራበት ሰው ነው። ነፍሳት መጡ። አሁን ድረስ ትልቅ አገልግሎት ድረስ የደረሱ ሰዎች አሉ፣ ከመቀሌም ከማይጨውም። ከዚያ ደግሞ ደሴ መጣሁ። ደሴም ሆስቴል የመካኒስ ሆስቴል ውስጥ ገባሁ። በፊት ሲኖዶስ ነበር፣ ፈርሶ ነበር። አሁን በውጭ አንድ 5-6 ክርስቲያኖች አሉ። እነሱን ሰብስበን ሆስቴል ውስጥ ጀመርን። እግዚአብሔር ሰራ። ቁልፍ ያደርገኛል። ቁልፍ ትንሽ ነገር ናት፣ የምትወረውሯት ናት፣ ግን ትልቁን ቤት ይከፍታል። እና ትልቁ ቤት ውስጥ የሰሩት ብዙዎች ናቸው። እኔ እንደዋን ቁልፍ ለመክፈት እግዚአብሔር ተጠቅሞብኝ ይሆናል። እና ትልቅ አገልግሎት መስሎ አይታየኝም። አብሬ ያለው በኳየርም አለው። መቀሌም ጀመርን። ማይጨው እንኳን ዝም ብለን አብረን በቤተሰብ ደረጃ ነው እንዘምር ነበር። ደሴ ኳየርም ተቋቋመ። እንጦጦ መካነ ኢየሱስ ደግሞ አስተምር ነበረ። እዚያ የህፃናት መዘምራንም ነበረ እና ከሰኞ እስከ ዓርብ ከነሱ ጋር ነን። አሁንም ላሳጥረው እንጂ ሙሉ ወንጌል ኳየርም ገብቼ ለጥቂት ዓመት አገልግያለሁ። እና ሁለቱም ጋር ጌታ መዝሙሮች ሰጥቶናል። አንዳንዶቹም ታውቋቸው ሊሆን ይችላል፣ መናገሩ ያስፈልግም፣ ምንም ጥቅም የለውም፣ ከእግዚአብሔር የሆነ ነው። እና ስለ አገልግሎት አሁን ያለውና የበፊቱ ስንል ብዙ ነገር አለው። አሁን ችለናል፣ አውቀናል፣ ተምረናል። ትንሽ የምንደገፈው ምርኩዝ አለን። በዚያን ጊዜ ግን ምንም አናውቅ። ምንም በልባችን የሚሰማን ነው ብላችሁ አናውቅም። እግዚአብሔርን አናውቀው። እግዚአብሔርን እንፈራለን። ስለዚህ 2 ሰዓት ለመስበክ 6 ቀን ሁሉ እንጸልያለን። ከ6 PM እስከ 10 PM በየቀኑ። አርብና ቅዳሜ ደግሞ ጾም ጸሎት
እሁድ 2 ሰዓት ለማገልገል ዛሬ የልምምዱ ሰዓት ይበልጣል ከጸሎቱ። ቤቴ የመዝሙር ቤት አላለም፣ ቤቴ የስብከት ቤት አላለም። ቤቴ የምን ቤት ነው የተባለው? በቃ ካልጸለያችሁ በውስጥ መጮህ እንችላለን፣ መዝለል እንችላለን፣ ሁሉን ነገር ማድረግ እንችላለን። የሰውን መንፈስ አልፎ ሊገባ የሚችለው መንፈስ ቅዱስ ብቻ ነው። መዝሙር ሲዘመር ጆሮዬ ይሰማዋል፣ ደስ ይለኛል፣ ወደ ውስጥ የጠባ አይልም። ይቅርታ አድርጉልኝ። እንግዲህ ፊት ለፊት ነው የፈለጋችሁት አይደለም? እግዚአብሔር እንዲሰራ ከፈለጋችሁ አዎ፣ በዚህ የማይወዱ ሰዎች ስላሉ ነው። እንግዲህ እናንተ ስለወደዳችሁ እግዚአብሔር ባርካችሁ። አዎ፣ ረጅም ጊዜ እንተዋወቃለንና እግዚአብሔር እንዲሰራ ከፈለግን አሁን ማስተምረው ትምህርት ውስጥ ስለ ሰፊ ትምህርት ነው። ስለ ሙዚቃ መሳሪያዎች በመጽሐፍ ቅዱስ ውስጥ አለ እና በገና፣ ክራር፣ ከበሮ እነዚህ ነገሮች እና የምት መሳሪያዎች አሉ፣ የስትንፋስ መሳሪያዎች አሉ፣ የአውታር መሳሪያዎች አሉ እና እነዚያን እየለየን ነው የምናጠናው። እና አሁን የምት መሳሪያዎች ውስጥ ይሄ ከበሮ፣ አታሞ፣ መሲንቆ የሚሰሩት ከአቅማዳ ነው፣ ከቆዳ ነው። መሲንቆ እንዲሆን ቆዳውን የሚወጥር እንጨት አለ፣ ልዩ እንጨት ነው። ዳዊት የሰራው ከጽድ እንጨት ነው የሚለው። ስለ ጽድ እንጨት ነው የተማርነው። ስለ ጽድ ላስተምራችሁ ለ5 ፔሪድ አይበቃኝም፣ 5 ሰዓት ሳክራሜንቶ አስተምሬያችኋለሁ። ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ። ቅዳሜ ሙሉ ቀንና እሁድ ስለ ጽድ ብቻ። ኔቤል ነው የሚለው ይሄ ቃል ኔቤል። ኔቤል ሰነፍ፣ ደንቆሮ፣ የማይረባ የማይጠቅም ማለት ነው። የአቢጌያን ባል በጎችን ይሸልተነ ናባል ነው ስሙ አይደለ? ሰነፍ ሰው ማለት ነው። እንደ ስሙ ሰነፍ ነው ያለችው ትክክል ነው። የስሙ ትርጉም ነው። ይሄ ግን ልፍስፍስ የሚለው ቆዳ የወይን ጠጅ ከገባበት ቅርጽ ይይዛል። የሚወጥረው እንጨት ካገኘ ሙዚቃ ይወጣዋል። እኛ ኔቤል ነን። የሱ ኃይል በእኛ ውስጥ ካልገባና ብርታት ካልሆነን፣ ዕውቀት ካልሆነን፣ ጥበብ ካልሆነን፣ ማስተዋል ካልሆነን የምንሰራው ስራ ሁሉ ከአእምሮ ወደ አእምሮ ነው የሚሄደው እንጂ ከመንፈስ መንፈስ አይሻገርም። ኤሌክትሪክ ገመድ አለ፣ እዚህ ኤክስቴንሽን ኮርድ አለ። ያው ታውቃላችሁ፣ የሁሉ ገመድ ነው። ልንበጥሰው እንችላለን። በቢላዋ ትንሽ ገዝጉኝ ይላል እንጂ ልቆርጠው እችላለሁ አይደል? ግን ኤሌክትሪክ ሲያልፍበት ይፈጫል፣ ማብሰያ ይሆናል፣ ብዙ ስራ ይሰራል። እኛ እንደ ኤሌክትሪክ ገመድ ነን። የእግዚአብሔር መንፈስ በእኛ ካለፈ ትልቅ ስራ እንሰራለን። በራሳችን ከሆነ እንደ ጓንት ባዶ ነን፣ እንደ ኔቤል እንደ አቅማዳ ባዶ ነን። ወይም ኤሌክትሪክ ያልተሰካ ኤሌክትሪክ ገመድ እንደሱ ነን። እግዚአብሔር እንዲሰራ ከፈለጋችሁ you have to wail day and night እዚህ ላይ እየተንከባለላችሁ 1 ሰዓት 2 ሰዓት እኮ አይደለም። በጾም በጸሎት 2 ቀን 3 ቀን ሳምንት እንደዚያ ነበር እየጾምን እናገለግል የነበረ። አናውቅ አለማወቃችን ጠቀመን፣ እሱ ዕውቀት ሆኖ መጣልን። አለመቻላችን ጠቀመን፣ እሱ ችሎታ ሆኖ መጣ። እንዴ መዝሙር እኮ እንዴት እንደምንፈራ እኮ አታውቁ። ሙሉ ወንጌል ኤኳየር እና አዲስ ወርቁ ሲዘምሩ እኮ መላእክት ነበር የሚመስሉኝ ለኔ። ሰዎች እኮ አይመስሉኝም ነበር። በእውነት ነው፣ ደግሞ መላእክት ነበሩ። የእግዚአብሔር መንፈስ ነበር። መዝሙሩ ሰርስሮ ነበር የሚገባው። የዛሬ መዝሙር ለምን ኃይል አጣ? አያች ዛሬ ጠበንጃ ተሸክመን በእንጨትም ተሸክመው ደርግ ጊዜ ሰልፍ ይማሩ ነበር አይደል? ጠበንጃም ተሸክመው ግን ጥይት ከሌለው ጠበንጃ ምን ይጠቅማል? ዱላ ይሻላል። ዛሬ ጥሩ ጥሩ ጠበንጃዎች ይዘን ተሰልፈናል። በመዝሙርም በስብከቱም በትምህርቱም በሁሉም ተኩስ ብትሉት ጥይት የለውም። ጥይቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ብቻውን አይመጣም፣ በመንፈስ ቅዱስ ነው። ቃሉ ብቻውን ከመጣ ፊደል ነው፣ ይገላል። መንፈሱ ብቻውን ከመጣ በቃሉ ካልታቀበ
ካጋንንት ይሆን ከእግዚአብሔር አናውቀው ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ እግዚአብሔር ሰማይና ምድርን እንደፈጠረ ጨለማ በጥልቁ ላይ ነበር የእግዚአብሔር በቃሉ ፈጠረና ማን ተከትሎ መጣ መንፈስ ቅዱስ ቃሉና መንፈሱ አይለያዩ ስለዚህ ብዙዎች እኛ በእግዚአብሔር ቃል ነው የምንመራ ይለኛል ተሳስተሃል በእግዚአብሔር ቃል ብቻ ከሆነ የምትመራው ይሄ ቃል ምን ይሰራልናል እኛ ከላይ እንደወረደ ከመንፈስ ነው የሚሉ ተነስተው እንዳሉ ሰማሁኝ ሁለቱም አይሆንም በመንፈስ ቅዱስ የሆነ የእግዚአብሔር ቃል ነው ስራ የሚሰራው ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ጅማትና ቅልጥም እስኪለይ ድረስ ይገባ ይለያል ነፍሳችንን ከመንፈሳችን ለይቶ ሰዎች ልባቸው ተወጋ ነው የሚለው እኮ ጴጥሮስ በሰበከው ትንሽ ናት እኮ ስብከቷ ምትረባም አይደለችም ግን ኃይል ያለው ስብከቱ ከምን ነው ከጴጥሮስ አይደለም እኮ በጴጥሮስ ውስጥ ያልፍ የነበረው መንፈስ ቅዱስ ነው ቃሉ ሰይፍ ሆኖ ሄዶ ይወጋቸው ነበር የሚወጋ ቃል መስበክ ትፈልጋላችሁ በእግዚአብሔር ፊት ወደቁ እሁድ ተሰብካለ ከተባልኩ ሳምንቱን ሁሉ ነው ማለቅሰው በጌታ ፊት ጌታዬ ምንድነው የምለው እንዴ ጥቅስ ቋጠቻ አይደለም ጌታ መናገር የሚፈልገው ምንድነው ለዚያ ሰዓት ማን እንደሚመጣ አላውቅም እንደዚህ ያብለን ሰው ከአንድ ጊዜ መቀሌ ትዝ ይለኛል አንድ ባለስልጣን መሆን አለባቸው ሁኔታቸው ምን አየው ከአዲስ አበባ የመጡ መሆን አለባቸው ከስብሰባው መጡና ወደኔ እድሜያቸው እንግዲህ እኔ እዚያ ጊዜ 21 22 በሆን ነው እሳቸው 45 50 አካባቢ ናቸው እኛ እዚህ ተቀምጠን እግዚአብሔር በእናንተ እንደዚህ ይናገራል አሉኝ ምን ልበላቸው ከስልጣናቸውም ከእድሜያቸውም የተነሳ አክብሮትም አለ ፍርሃትም አለ ዝም ነው ያልኩት በቃ እግዚአብሔር ይባርካልና ሰላም ብለውኝ ሄዱ እግዚአብሔር ሕፃናትን ጠቢባን ያደርጋል በማን በቃሉና እሱ እንዳትረስ እግዚአብሔር የተባረከ ይሁን ቆመን የምንጸልይበት ጊዜ ነው ፓስተር ማይክ ወደዚህ መጣና መሳሪያ ይዝልናል እንድንጸልይለት ፈልጋለሁ በጣም እግዚአብሔር ከተጠቀመበት በላይ ይተቀመበት እንደገና ከሮጠው በላይ እንዲሮጥ ቤተሰቡን እንዲባርክ እግዚአብሔር ዘመኑን እንዲባርክ ፊኒሺንግ ስትሮንግ መጨረሻው ላይ ደግሞ በክብር እንዲሆን እንጸልያለን እግዚአብሔር ይመስገን ምሕረት ቸርነት ተከትለውናል የሚለውን ዝማሬ ከዘመርን በኋላ እንጸልይ ፓስተር ሳምሶን ይጸልይልናል እዚህ ጋር ሆነና ታች ወርድና እንጸልይላለን ምን እንላለን ስምህ ይመስገን ሁሉ ለበጎ አየን ሆነልን ያል ጌታን እናመሰግነዋለን ክብር ለስሙ ይሁን ስለሰማነው የእግዚአብሔር ቃል በሱ በኩል እግዚአብሔር ስለተናገረን በእውነት እግዚአብሔር ሰውን ከየት እንደሚያወጣ በዚህ ምሽት እንድታስቡ ስለራሳችሁ ከየት እንደሚያወጣ ተመልከቱ እኛንስ ክብር ይሁንለት አይደል ሃሌሉያ ዛሬ በዚህ ከተማም እንደዚህ ብዙ ሰዎች አሉ ምህረቱን የሚጠሙ ከድቅድቅ ጨለማ ወደሚደነቅ ብርሃን መውጣት ያለባቸው ዛሬ ወንድማችን ፋንታውን ሲናገር በብዙ እስራት ውስጥ ብዙ አጋንንትን የሚያመልኩ በአዳም ልኮ የሚያመልኩ በሰይጣን እስራት ውስጥ ሆነው እግዚአብሔርን የሚያመልኩ የሚመስላቸው ብዙ ሰዎች አሉ እውነት ነው ብዙ ሰዎች አሉ አንድ ሰው ኤልያስም እንደኛው ምን ነበር ሰው ነበር እኛ ብዙ ነን እኮ ብዙ ነን ኤልያስም እንደኛስ ጸለየ ምን ሆነ በቃ ሰማያትም ምን ሰጡ ዝናብን ሰጡ አንድ ሰው መጽሐፍ ቅዱስ ሲያነሳሳን ስለ ጸሎት ዛሬም በወንድማችን በኩል እየተናገረ ነው የጸሎት መንፈስ ይፍሰስብን ጓዳችን ውስጥ ሁሉ ሰማያት ይከፈቱ ሃሌሉያ ቤተ ክርስቲያን ላይ ቤቴ የጸሎት ቤት ነው በሉስቲ አላላችሁ
አያመነ ሰው አባባል በሉ ቤቴ ጓዳችሁ የጸሎት ቤት ይሁን አሜን ሃሌሉያ ተባረካችሁ ዛሬ ጓዳችሁ የጸሎት ቤት ይሁን በኢየሱስ ስም ከፓብሊክ ህይወታችን ይልቅ የጓዳ የጸሎት ህይወታችን ይብለጥ ሃሌሉያ 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 ባርኩት ጌታን እንላለን ስምህ ይመስገን ሁሉ ለበጎ ምሕረት ቸርነት ተከትለውናል ተከትለው በቤት ያኖሩናል ዘላለም እንኖራለን በቤት ቅኔ የተቀኘን ዘላለም እንኖራለን በቤት ቅኔ የተቀኘን ስምህ ይመስገን ሁሉ ለበጎ አየኖኖልን ምሕረት ቸርነት ተከትለውናል ተከትለው በቤት ያኖሩናል ዘላለም እንኖራለን በቤት ቅኔ የተቀኘን ዘላለም እንኖራለን በቤት እያሸበሸብን ምን እንላለን ስምህ ይመስገን ጌታን ባረካለን በጎ አየኖኖልን ምሕረት ቸርነት ተከትለውናል ተከትለው በቤት ያኖሩናል ዘላለም እንኖራለን በቤት ቅኔ የተቀኘን ዘላለም እንኖራለን በቤት እያሸበሸብን ዘላለም እንኖራለን በቤት ቅኔ የተቀኘን ዘላለም እንኖራለን በቤት እያሸበሸብን የመጨረሻ ጊዜ ምን እንላለን ስምህ ይመስገን ሁሉ ለበጎ አየኖኖልን ምሕረት ቸርነት ተከትለውናል ተከትለው በቤት ያኖሩናል ዘላለም እንኖራለን በቤት ቅኔ የተቀኘን ዘላለም ክብር ይሁንልን እንኖራለን በቤት እያሸበሸብን ዘላለም እንኖራለን በቤት ቅኔ የተቀኘን ዘላለም እንኖራለን በቤት እያሸበሸብን ዘላለም እንኖራለን በቤት ቅኔ የተቀኘን ሃሌሉያ እንጸልይ እጆቻችሁን አንሱና እንጸልዩለት ወንድማችን በጣም ብዙ ትሬዠር ነው ውስጡ ያለው ወገኖች ይህ የቸርች ሪሶርስ እና እኛ ሪሶርሳችን እንዲባክን አንፈልግ አሜን ይሄ ሪሶርስ መልካም የሆነ እግዚአብሔር ነገር በውስጡ የተቀመጠ ድካም ሊኖርበት ይችላል ግን እኛ የምናየው በውስጡ እግዚአብሔር ያስቀመጠው ሪሶርስ ይሄ ሪሶርስ በህይወት ዘመኑ ሁሉ እየተመነዘረ ለእግዚአብሔር ክብር ሮጦ በማያቅበት አሯሯጡ እግዚአብሔር ይመንዝረው
ደግሞ መጣል ያለበትንም ነገር ይጣል ማይጠቅመውን የሚያቆመውን ወደ ኋላ የሚያረጋውን እግዚአብሔር የሰጠው ነገር እንዳይሰጥ የሚከለክለው እሱ የያዘው ነገር ካለ በኢየሱስ ስም ይውደቅ እግዚአብሔር ግን በውስጡ ያስቀመጠው ነገር በቃ ለቤተ ክርስቲያን ለቅዱሳን ሰጥቶ ሮጦ የሚጨርስበትን ኃይል እግዚአብሔር ይስጠው ከፓስተር ሳምሶን ጋር እንጸልያለን ሃሌሉያ ምህረት ቸርነቱን በህይወታችን የሚያበዛ ለዘላለም በቤቱ የሚያኖረን አምላካችን እግዚአብሔር ስሙ የተባረከ ይሁን ምንም መካበት የእግዚአብሔር ምህረት ለመኖር በእግዚአብሔር ቤት ውስጥ መመኪያችን ምህረቱ ነው በምህረቱ ይሄን ያህል ዓመት ኖሮ ዛሬም ከጌታ ጋር ፍቅሩ ያው ነው ስለ መዳኑ ሲናገር ስለ ቤተሰብ መዳን ሲናገር እንባው ሲመጣ ደስ አይል ስሙ የአምላካችን ከዘላለም እስከ ዘላለም ይባረክ ማችን ፋንታውን ባለቤቱ ሙሉ early 90ዎች ውስጥ እኛ ቸርች የመጡ በብዙ በዘማሪ እሱ መሳሪያ እየተጫወተ ዘማሪ ነው በጣም ይዘምራል ወገኖች በጣም በወርሺፕ መዝሙር ላይ አምልኮ ላይ ምን ዘመራቸው መዝሙሮች እሱ የነሱ መዝሙሮች አሉ በጣም ቸርች ውስጥ እየመጣ ያገለግለን ነበር ኦክላንድ ነው የሚኖረው ሳን ፍራንሲስኮ ኦክላንድ አካባቢ ይሄው ዛሬም በቃ ከጌታ ጋር አባቶ እናመሰግናለን ክብር ላንተ ይሁን በአመታት በዘመናት ውስጥ ሁሉ ስለተሸከምከው ስለረዳኸው ስላገዝከው ስላቆምከው አቅም ስለሆንከው ስም የተባረከ ይሁን ባለፈበት ሁሉ መንገድ ውስጥ በብዙ ከፍታና ዝቅታዎች ውስጥ አንተ ከእርሱ ጋር ሆነ ደግፈህ በህይወትና በቤት ውስጥ ስላኖርከው እናመሰግናለን በውስጡ ደግሞ በዘመናቱ ስላስቀመጥከው መንፈሳዊ እውነቶች ጌታዊ ስምህ ለዘላለም ይባረክ በጌታ በኢየሱስ ክርስቶስ ስም እንባርከዋለን አሁንም ጌታዊ አሁንም ካሌብ በእድሜው መጨረሻ በ85 ዓመቱ ዛሬም ለመውጣትና ለመግባት ለመዋጋት ዛሬም ኃይለኛ ነኝ አልደከምኩም እንዳለ ተራራማውን ምድር ስጠኝ ቆንጥራማውን ቦታ ስጠኝ እንዳለ ጌታዊ በጌታ በኢየሱስ ክርስቶስ ስም ዛሬም ፈቃድህን ለማድረግ ዛሬም ለማገልገል ዛሬም የአንተን ሥራ ለመስራት ኃይል ካንተ ዘንድ ይሁንለት የሚፈልገውን ሳይሆን የምትፈልገውን አድርጎ ዘመኑ ይለቅ ጌታዊ በጌታ በኢየሱስ ክርስቶስ ስም በውስጡ ያስቀመጥከው ነገር ሰርቶ ጌታዊ አውጥቶት በዚሁ ምድር ላይ በሰጠው ዘመን ላይ አውጥቶት እንዲያልፍ በጌታ በኢየሱስ ክርስቶስ ስም እርዳው እግዚአብሔር ሆይ ምንም ነገር ይዞ ወደ አንተ እንዳይመጣ ጌታዊ ከሰጠው ነገር ውስጥ አንጠፍጥፎ ሳያወጣ ይዞት የሚመጣው ነገር እንዳይኖር በጌታ በኢየሱስ ስም በሮችን እንድትከፍትለት መንገድን እንድታሳየው በኢየሱስ ስም ጸለይን በህይወቱ ማስፈልገውን ነገር ሁሉ አንተን ለማገልገል የማይጠቅመውን ነገር በሙሉ በኢየሱስ ስም እንዲጥለው ጌታዊ በውስጡ ግን ያስቀመጥከውን ነገር ለማውጣት ጸጋ በውስጡ እንዲበዛለት በኢየሱስ ስም ጸለይን ባለቤቱን በኢየሱስ ስም ጠብቃት ጅበሷ ላይ ይሁን ልጆቻቸው ሁሉ የተባረኩ ይሁኑ ኑሮ ሁሉ የተባረከ ይሁን በሚያስፈልገው ነገር በሰማዩና በምድራዊ በረከት በኢየሱስ ክርስቶስ ስም ይባረክ ጤናው የተባረከ ይሁን ጅበሱ ላይ ትሁን ዛሬም ጌታ ሆይ ከሱ ህይወት ውስጥ ስለሰማነው ምስክርነት ሁሉ እናመሰግናለን ደሰማነው ጌታ ሆይ በህይወት ዘመናችን ሁሉ አገልግለን ፈቃድን አድርገን ወንጌልን ሰብከን ለአንተ መንግስት ሮጠን እንድንጨርስ ጌታ ሆይ ደግሞም በቤቱ ውስጥም በቤታችንም በቤተ ክርስቲያንም ውስጥ ጸሎት ዋነኛ ነገር አድርገን ለጸሎት እንዳንዝል ለጸሎት ጌታ ሆይ ችላ እንዳንል የጸሎት ፕሮግራም ሲሆን ወደ ኋላ እንዳንል ዋና ነገር እንድናደርገው እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን ነው ቤቴ የጸሎት ቤት ይሆናል ብለሃል ጌታ ይሄ ቃል ጌታ ቤትህ ነው ይሄ ህንጻ አይደለም ቤትህ እያንዳንዳችንም ነን
እኛ ያንተ ቤተ መቅደሶች ነንና በኢየሱስ ክርስቶስ ስም ይኸው መቅደሶችህን እኛን ቤትህን የጸሎት ቤት አድርገን ሕይወታችን በጸሎት ይሞላ። ለጸሎት የምንሰጠው ስፍራና ቦታ ክብር እየጨመረ ይምጣ። እናመሰግንሃለን በዚህ ምሽት ከኛ ጋር ስለነበርክ እነሆ ስላገለገልከን መንፈስ ቅዱስ ሆይ ስምህ ይክበር። በአምልኮ ውስጥ የእግዚአብሔር መንፈስ ስለተናገርከን ድምጽህን ስለሰማን በምስክርነት ውስጥ በዚህ ኢንተርቪው ውስጥ ያንተን ድምጽ ስለሰማን እንባርካለን። መንፈስህን የተቀበልነውን መንፈስ ይዘን የምንሄድበትን ጸጋ አንተ ስጠን። ክብር ሁሉ ተጠቅልሎ ለአንተ ብቻ ይሁንልህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም።